እኔ ከቅርብ ጎል ማግባት ሰለቸኝ ብሎ ከመሃል ሜዳ ቅጣት ምት ጠልዞ የሚያስገባ ፊዚክስ ለሱ አይሰራም የተባለለት ዘሎ በጭንቅላቱ ሲያስቆጥር ግራቪቲ ያለ አይመስልም። ሳይንቲስቶችም አሁን ድረስ እየተመራመሩ ይገኛሉ። እንዴት ክንፍ የሌለው ሰው ከባስኬትቦል ተጫዋች በላይ ሊዘል ይችላል? እንዴት በቀኝ አንዴ ደግሞ በግራ ተከላካዮቹ በቆሙበት የሚሸጣቸው የሹቱ ጌታ እሱ ኳስ ሲመታ በረኞች ስራቸውን ረስተው ካሜራማን ይመስል ቆሞ ይመለከቱታል። ገና ኳሷ መረቡን ሳትነካ እርግጠኛ ሆኖ ትመለከተዋለህ። ክርስቲያኖ ሮናልዶ ከሁለት 10 ዓመታት በፊት ሮናልዶ እውነተኛ የማይመስሉ 1000 ግቦችን እያሳደደ ያለው ሜሲ አይደለም፣ ፔሌም አይደለም፣ ማራዶናም አይደለም። በእግር ኳስ ታሪክ ውስጥ ማንም ተጫዋች ይሄንን አላደረገም። ነገር ግን ሮናልዶ እያንዳንዱን ጨዋታ እየተቃረመ ነው። ታዲያ ቤተሰቡን ጥሎ ሲሄድ ያለቀሰው ይሄ ከትንሽ ደሴት የመጣ ቀጫጫ ሕፃን ልጅ በታሪክ እጅግ ጨካኝ ወደ ሆነው ቦታ ሄዶ የግማሹንም ቢሆን ተለወጠ። በአንድ ወቅት ገቢ ለማግኘት መንገድ ሲጠርግ የነበረው ልጅ እንዴት ከጎሎቹ ውጪ ኢምፓየር ገነባ? በ15 ዓመቱ የልብ ህመም አጋጥሞት ዶክተሮቹ ዳግመኛ እግር ኳስ መጫወት እንደሌለበት ነግረውት እንዴት እሱን አልፎ የዓለማችን ምርጡ ተጫዋች ሆነ የሚለውን እንቃኛለን። የካቲት 5 1985 በማዴራ ፖርቹጋል ተወለደ። አባቱ በአካባቢው በሚገኝ የእግር ኳስ ክለብ ውስጥ ኪክማን ነበር። እናም የአልኮል መጠጥ ሱሰኛ ነበር። እናቱ ቤተሰቡን በህይወት ለማቆየት ቀንና ሌሊት ተራ የምግብ አብሳይና የጽዳት ሰራተኛ ነበረች። ሮናልዶ ያደገው በቆርቆሮ በተሸፈነ ትንሽ ቤት ውስጥ ሲሆን ከሁሉም ወንድሞቹና እህቶቹ ጋር አንድ ክፍል ውስጥ ነበር የሚኖሩት። የልጅነት ጊዜው ድህነት የተሞላበት ነበር። ነገር ግን ማምለጫው እግር ኳስ ነበርና ሮናልዶ ከ6 ዓመቱ ጀምሮ የተለየ የእግር ኳስ ፍቅር ነበረው። ረዘም ላለ ጊዜ ሲጫወትም ምሳውን ይዘላል። ሳምባው እስከሚቃጠል ድረስ ይጫወት ነበር። እናቱ እንዲህ ትላለች፣ ኳስ ሳይኖረው ሲቀር አሮጌ ጨርቆችን፣ ካልሲዎችን አልፎ ተርፎ ብርቱካንን ያንከባልን ነበር። ሊንቀሳቀስ የሚችል ማንኛውንም ነገር ሁሉ ወደ እግር ኳስ ይቀይረው ነበር ትላለች። በ8 ዓመቱ ሮናልዶ አንደሌላ የተባለ ትንሽ የሀገር ውስጥ ቡድንን ተቀላቀለ። በጣም ጎበዝ ስለነበረ ወዲያውኑ ጎልቶ ወጣ። ተጋጣሚዎች ሊያስቆሙት ባለመቻላቸው ያለቅሳሉ። ህይወት ግን ቀላል አልነበረም። ክህሎቱ ወይንም ችሎታው እያደገ ሲሄድ የቤተሰቡ ችግር እየባሰ ሄደ። በ12 ዓመቱ ሮናልዶ የህይወቱን ደፋር ውሳኔ አደረገ። ማዴራን ለቆ ሊስበን ሄደ። በየምሽቱ ማለት ይቻላል በቤተሰብ ናፍቆት ያለቅሳል። ነገር ግን ልምምድ ማድረጉን አላቆመም ነበር። በ15 ዓመቱ ክርስቲያኑ የመጀመሪያው ትልቅ የልብ ስብራት ገጠመው። ዶክተሮቹ የልብ ህመም እንዳለበት ደርሰውበታል። ሃካርዲያ ይባላል። ልብ ከመደበኛው በበለጠ ፍጥነት መምታት ሲጀምር ካልታከመ ሊገለው ይችላል። ዶክተሮችም ዳግመኛ እግር ኳስ መጫወት እንደሌለበት ነገሩት። ሮናልዶ እግር ኳስ ህይወቱ ነበርና ተስፋ አልቆረጠም። በእናቱ ድጋፍ ሴቤዲስ ቀዶ ሕክምና ተደረገለት። ለተአምር ከሳምንታት በኋላ ወደ ሜዳ ተመለሰ። የበለጠ ጠንካራና ፈጣን ሆነ። ይህ የሱ የመቋቋም ችሎታ የመጀመሪያ ፈተና ነበር። እግር ኳስን ለዘላለም ያሳጣው የተቃረበው ህመም በሕክምና ተቋቁሞ አሁን እንደገና መነሳት ጀመረ። በ16 ዓመቱ ሮናልዶ ከስፖርቲንግ ሊዝበን የመጀመሪያው ልምምድ እያደረገ ነበር። የሱ ፍጥነት ያለው ብቃቱ በራስ የመተማመን ስሜቱ ሁሉንም አስደነገጠ። አሰልጣኞቹ እንደዚህ አይነት ነገር አይተው አያውቁም ነበር። በ17 ዓመቱ ከሞሪንሲ ጋር ባደረገው አንድ ጨዋታ 2 ጎሎችን አስቆጠረ። ተከላካዮቹን ግራ በማጋባት ድል አደረገ። ፖርቹጋል ቀጣይ ኮከብ ተጫዋች ያገኘች ይመስላል። ግን ሁሉም ነገር የተቀየረው 2003 ላይ ነበር። ስፖርቲንግ ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ አደረገ። ሮናልዶን ማንም ሊያስቆመው አልቻለም። የዩናይትድ ተከላካዮችን ክፉኛ አሰቃይቶ በኋላ የዩናይትድ ተጫዋቾች ሰር አሌክስ ፈርጉሰንን እሱን ማስፈረም አለብን ብለው ለመኑት። በሳምንታት ውስጥም ሮናልዶ የማንቸስተር ዩናይትድ ተጫዋች ሆነ።
የማዴራ ምስኪን ልጅ በዓለም ላይ ካሉት ታላላቅ ክለቦች ለአንዱ ፈርሟል። በ18 ዓመቱ ሮናልዶ እንግሊዝ አረፈ። እንግሊዝኛ መናገር አይችልም። ቀጫጫ አቋም የነበረው ብዙዎች አይሳካለትም ብለው አስበው ነበር። ነገር ግን ሰር አሌክስ ፈርጉሰን በሱ ያምን ነበር። ሮናልዶ ከማንም በላይ የሰለጠነ ነበር። የቡድን አጋሮቹ ልምምዱን ለቀው ሲወጡ የፍጹም ቅጣት ምቶችን አብዶ በመለማመድ እስከ እኩለ ሌሊት ይተጋል። እንደ አውሮፓውያን አቆጣጠር በ2008 የመጀመሪያውን ሆላንዶ ሻምፒዮንስ ሊግ አሸንፏል እና የዓለም ምርጥ ተጫዋች ተብሎ ተመረጠ። ሮናልዶ ግን አሁንም አልጠገበም፣ የበለጠ ፈለገ። እንደ አውሮፓውያን አቆጣጠር በ2009 ክርስቲያኖ በወቅቱ በታሪክ ውስጥ በጣም ውድ የሆነውን ዝውውር አድርጓል። 94 ሚሊዮን ዩሮ ወደ ሪያል ማድሪድ አደረገ። ጭንቀቱ በጣም ከባድ ነበር። የዋጋውን ያህል መጫወት ይችላል ወይ የሚለው ለብዙ ሰው ጥያቄ ነበር። መልሱ ከአዎ በላይ ነበር። በማድሪድ ሮናልዶ ማሽን ሆነ። ግቦችና በርካታ ግቦች በየወቅቱ ሪከርዶችን መስበር ጀመረ። የሪያል ማድሪድ የምንጊዜም ከፍተኛ ጎል አስቆጣሪ በ438 ጨዋታዎች 450 ጎሎች ከማድሪድ ጋር 4 የሻምፒዮንስ ሊግ ዋንጫዎችን፣ ቁጥር የሌላቸው ሃትሪኮች፣ የመጨረሻ ደቂቃ አሸናፊ ጎሎች። ከሊዮኔል ሜሲ ጋር የነበረው ፉክክር ግን በስፖርት ታሪክ ውስጥ በጣም ታዋቂ ክርክር ሆኖ ነበር። ሁለት ሰዎች ከዚህ በፊት ታይቶ ወደማይታወቅ ደረጃ ከፋሉ። ከግቦች ጀርባ ግን ሮናልዶ ጠንክሮ መስራት በጭራሽ አልተለወጠም። እርሱ ሁልጊዜም ለልምምድ የሚመጣው መጀመሪያ ነው፣ የሚወጣው ደግሞ መጨረሻ። የቡድን አጋሮቹ እንዲህ ይላሉ፣ እኛ ስንተኛ እሱ ይለማመድ ነበር። ለዓመታት ሮናልዶ ከዓለም አቀፍ ዋንጫ በስተቀር ሁሉም ነገር እንደነበረው ተናግሯል። እንደ አውሮፓውያን አቆጣጠር በ2016 በአውሮፓ ሻምፒዮና ሁሉንም ጸጥ አሰኛቸው። ፖርቹጋል በፍጻሜው ፈረንሳይን ገጥማለች። ሮናልዶ በመጀመሪያው አጋማሽ ተጎድቶ ከሜዳው መውጣት ነበረበት። ነገር ግን ተስፋ ከመቁረጥ ይልቅ ቡድኑን ወደ ድል በመምራት በጩኸት በማነሳሳትና በመምራት አሰልጣኝ ሆነ። ፖርቹጋል በታሪክ ለመጀመሪያ ጊዜ ትልቅ ዋንጫ አሸንፋለች። ሮናልዶ እግር ኳስ ዕጣ ፈንታው ከሆነው በላይ ነበር። በ33 ዓመት አብዛኞቹ ተጫዋቾች ሲቀዘቅዙ ሮናልዶ ጁቬንቱስን ተቀላቀለ። እድሜው ቁጥር ብቻ መሆኑን በማረጋገጥ ስራንን ተቆጣጠረ። ከዚያም በ2020 ወደ ማንቸስተር ዩናይትድ ተመለሰ። ለደጋፊዎቹ ድጋሚ የአስማት ጊዜያቶችን አሳይቷል። ተቺዎች እድሜውን ሲጠራጠሩ ሮናልዶ ግቦችን ማቅረቡን ቀጠለ። ሰውነቱ ከሱ ግማሽ እድሜ እንዳሉ ተጫዋቾች ነበር። ይህም ምን ያህል ጠንክሮ እንደሚሰራ ማረጋገጫ ነበር። እናም በመቀጠል በ2022 ሮናልዶ በሳውዲ አረቢያ አልናስርን ሲቀላቀል እንደገና አርዕስተ ዜናዎችን ተቆጣጠረ። ሰዎች መጨረሻው ነው አሉ። ለሮናልዶ ግን አሁንም እየተጻፈ ባለው ታሪክ ውስጥ ሌላ ምዕራፍ ነበር። ክርስቲያኖ ሮናልዶ የማይቻለውን እያሳደደ ነው። በታሪክ ውስጥ አንድም የእግር ኳስ ተጫዋች አድርጎት የማያውቀውን 5 ባላንዶር ያለው ሰው እያንዳንዱን ሪከርድ የሰበረ አሁንም ላይ ወደ 1000 ግቦች እየተቃረበ ነው። የክርስቲያኖ ሮናልዶ ጉዞ ሁል ጊዜ ገደብን መስበር ነውና የእግር ኳስ ታሪክን ደጋግሞ ጽፏል። አውሮፓ ሻምፒዮንስ ሊግ የምንጊዜም ከፍተኛ ግብ አስቆጣሪ ሆነ። በዓለም አቀፍ የእግር ኳስ ታሪክ ከፍተኛ የፖርቹጋል ጎል አስቆጣሪ ሆነ። በሄደበት ቦታ ሁሉ እንግሊዝን፣ ስፔንን፣ ጣሊያንን ተቆጣጥሯል። እናም አሁን በ40 ዓመቱ አብዛኞቹ የእግር ኳስ ተጫዋቾች ጫማ ሲሰቅሉ እሱ ግን አሁንም ግብ እያስመዘገበ ይገኛል። 946 ጎሎች የማይቻል የሚመስሉ 1000 ግቦችን በማስቆጠር የመጀመሪያው ተጫዋች ሊሆን ተቃርቧል። አንዳንዶቹ ማድረግ አይችልም ይላሉ፣ አንዳንዶች ደግሞ እድሜው ሄዷል ይላሉ። ነገር ግን ሮናልዶ ለዓለም አንድ ነገር አሳይቷል። የማይቻል ሲሉ ተመልከቱኝ ይላል። 1000 ከደረሰ ክርስቲያኖ ሮናልዶ የዘመኑ ታላቅ ብቻ ሳይሆን የምንጊዜም ታላቅ ግብ አስቆጣሪ ይሆናል። ይህ ምንም ያልነበረው ምስኪን ልጅ የክርስቲያኖ ሮናልዶ ያልተነገረ ታሪክ ነበር። ውድ አልፋ ሚዲያ ቤተሰቦች የዛሬው የታሪክ ዳሰሳችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።